ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም በሐምሌ 15 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት 2 መነኮሳት ሕይወታቸውን ሲያጡ 14 መነኮሳት ደግሞ በተለያየ ደረጃ መጎዳታቸውን የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች ገልጸዋል። 11 መነኮሳትም በመካነ ሰላም ጠቅላላ ሆስፒታል በሕክምና ላይ እንደሚገኙና አንዲት መነኩሴ በከባድ ጉዳት ወደ ደሴ ሪፈራል ሆስፒታል እንደተላኩ ነው የተገለጸው። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። የኢትዮጵያን መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር መደረጉ ተሰምቷል። ስብሰባውን የመሩትም አቶ አማኑኤል አሰፋ እንደሆኑ ነው የተገለጸው። ህወሓት የብልጽግናን መንግስት አስወግዳለሁ እያለ በተደጋጋሚ እንደሚዝትና ቡድኑ ካለፈው እሁድ አንስቶ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ይገኛል። በእነዚህ ስብሰባዎች ላይም ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግልጽ እየተናገሩ ይገኛሉ። ይህ በእንዲህ እንዳለም ጀነራል ታደሰ ወረደ ያሉበት እንደማይታወቅ ተሰምቷል። የቀድሞው የትግራይ ክልል አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰምቷል። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸው በከፍተኛ ሁኔታ የሚጠበቅና በጥበቃ ተሽከርካሪዎች የተከበበ የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብረዋቸው የነበሩ ጥበቃዎችና ሰራተኞች ከአካባቢው ሙሉ በሙሉ ጠፍተዋል የሚሉ መረጃዎች ተሰምተዋል። ይህ በእንዲህ እንዳለም በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት መፈጠሩን የሚያሳዩ መረጃዎች እየወጡ ነው። ይህን መረጃን በዜናችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ንግድ ማዕከል ወይስ አፓርትመንት ቤቶችን? ሰላም ሰመር ሪልስቴቶች ነን። የብዙዎች ምርጫ በሆነችው አፍሪካ ህብረት የንግድ ማዕከላትን ከ25 ካሬ እስከ 75 ካሬ እንደዚሁም ደግሞ መኖሪያ ቤቶችን ከ81 ካሬ ጀምሮ እስከ 182 ካሬ ድረስ በተለያየ አካፈል አማራጭ ይዘንላችሁ መጥተናል። ቢፈልጉ በካሽ ቢፈልጉ በባንክ በ10% መክፈያ የግለው ማድረግ ይችላሉ። ከዚህም በተጨማሪ ከ13% እስከ 25% ልዩ ቅናሽም አዘጋጅተናል። ምን ይሄ ብቻ ቀድሞ ለሚመጡ 10 ደንበኞች በካሬ እስከ 10 ሺህ ብር ቅናሽ አድርገንልዎታል። ለበለጠ መረጃና ዝርዝር መረጃዎችን ለማግኘት ከስር ባለው ስልክ ይደውልን። ሰመር ሪል ስቴት ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም በሐምሌ 15 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት 2 መነኮሳት ሕይወታቸውን ሲያጡ 14 መነኮሳት በተለያየ ደረጃ መጎዳታቸውን የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች ገልጸዋል። የወረዳው ቤተ ክህነት በሰጠው ቃል በገዳሙ ከነበሩ 16 መነኮሳት ውስጥ 14ቱ በጥቃቱ ተመተዋል። 2ቱ ብቻ ጉዳት እንዳልደረሰባቸው ተገልጿል። ከተጎዱት መካከል 2 መነኮሳት ሕይወታቸውን ሲያጡ 11ዱ በመካነ ሰላም ጠቅላላ ሆስፒታል በሕክምና ላይ ይገኛሉ። አንዲት መነኩሴ በከባድ ጉዳት ወደ ደሴ ሪፈራል ሆስፒታል ተዛውረዋል። በወቅቱ በገዳሙ የነበሩት እማሆይ ወለተ ማርያም ለጀርመን ድምጽ ሬዲዮ እንደተናገሩት መነኮሳቱ የክረምት እህል ዝግጅት እያካሄዱ ባሉበት ሰዓት ጥቃቱ ተፈጽሟል። ከዛ ስር ከቤቱ አጠገብ የሆነ ዛፍ አለ። ከዚያ ዛፍ ስር ስብስብ ብለው እየለቀሙ ነበር። እኔ አብሬ ለቅም ነበር። ተለይቻቸው ሌላ ስራ ለመስራት ወደዛኛው ቤት ሄድኩኝ። ወዲያው ግን የሆነ ፍንዳታ ነገር በጣም መለየት ያቃተኝ ድምጽ ሰማው። በቃ እንደመታቸው ስላወቅ ወዮ እያልኩኝ ሴት አራቶቹ ድፍት ብለዋል። ነካ ሳድርጋቸው ምንም ራሳቸውን ስተዋል። እናቶቹ ናቸው። እዛ ደም እየፈሰሳቸው የሚሯሯጡ የሚያለቅሱ ልጆች አሉ። እነሱን ጎተት አድርገን ወደ ጥግ ብለን እነሱን ደማቸውን ለማሰር እንዳይፈስ ለማድረግ ሞከርን ብለዋል። የመካነ ሰላም ወረዳ ቤተ ክህነት ኃላፊዎችም ጥቃቱ የተፈጸመው መነኮሳቱ ተሰብስበው እህል እያበጠሩ እያዘጋጁና ሽንኩርት እየከተፉ በነበረበት ሰዓት እንደሆነ ገልጸዋል። የገዳሙ አስተዳዳሪ አባ ኤልያስ ተሻገር ለጀርመን ድምጽ ሬዲዮ አንዷ ወዲያውኑ እዚያው ላይ ሕይወቷ አልፏል፣ ሌላኛዋ ደግሞ ወደ መካነ ሰላም ሆስፒታል እየመጣን በመንገድ ላይ ሕይወቷ አልፏል፣ ጠቅላላ 14 ሰዎች ተጎድተዋል ሲሉም ተናግረዋል። በአካባቢው የድሮን ጥቃቱ ከመከሰቱ በፊት የድሮን አሰሳ የነበረ መሆኑን የሚናገሩት አባ ወልደ ሚካኤል ምናልባትም
በአካባቢው በቅርብ ርቀት የነበሩትን ታጣቂዎች ለመምታት ያለመ ሳይሆን አይቀርም ብለዋል። ድሮኗ ከ3 እስከ 4 ሰዓት ስትዞር ቆይታ ወዲያው ድምጿን አጠፋችና 4 ሰዓት ላይ ያንን ክስተት ፈጠረች፣ መሳሪያውን ጣለች ማለት ነው። ቀን 4 ሰዓት ላይ ያው ምክንያቱ እነሱ ፋኖችን አገኘን ይሁን ወይም ምን ይሁን አልገባንም። ያው እንግዲህ ለነሱ የታሰበ ይሁን አላወቅንም። እዛ አካባቢ ይንቀሳቀሳሉ። የሚንቀሳቀሱት ገዳሙ ውስጥ ሳይሆን ከገዳሙ ውጭ ነው። ኬላ አላቸው የራሳቸው፣ ከኬላው ነው የሚንቀሳቀሱት። ያድሮንም ሲጣል እነሱ ኬላቸው ላይ ያሉት ብለዋል። በጥቃቱ የገዳሙ ተግባር ቤት ለዓመታዊ ፍጆታ የተዘጋጀ እህል፣ የውሃ ታንከርና የውሃ መስመሮች መጎዳታቸውንም እማሆይ ወለተ ማርያም ገልጸዋል። መነኮሳቱ የሚጠቀሙበት የእንጀራ መጋገሪያና የወጥ ማብሰያ ቦታም በጥቃቱ መውደሙን ከወረዳው ቤተ ክህነት ማረጋገጥ ተችሏል ሲል ቲክቫህ ኢትዮጵያ ዘግቧል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለሰማኝ ለጀርመን ድምጽ በሰጡት ቃል አደጋው ከተከሰተ በኋላ በወረዳው አስተዳደር የተሽከርካሪ ድጋፍ ቁስለኞችን ወደ ሆስፒታል መውሰድ እንደተቻለ ገልጸዋል። ከፍተኛ ጉዳት የደረሰባቸው 2 ነበሩ። አንዱ አስቸኳይ ስለሆነ ወደ ደሴ ሆስፒታል ሪፈር ተደርገዋል። የወረዳው መንግስት እንግዲህ ያው ቁስለኞች ወደ ሆስፒታል እንዲመጡ ፈቃድ እንሰጣለን፣ ትራንስፖርት እናግዛቸዋለን፣ አምጡና ሕክምና አስገቧቸው ብሎ በዛ መሰረት አምጥተን ሕክምና አስገብተናል በማለትም የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለሰማኝ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያን መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር ተደርጓል። ስብሰባውን የመሩትም አቶ አማኑኤል አሰፋ ናቸው። ህወሓት የብልጽግናን መንግስት አስወግዳሉ እያለ በተደጋጋሚ ዛቻ እያሰማ ይገኛል። ቡድኑ ካለፈው እሁድ አንስቶ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ይገኛል። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግልጽ እየተናገሩ ነው። በሚዲያዎቻቸውም የፌዴራል መንግስቱን ጄኖሳይዳዊ አገዛዝ የሚል ስያሜ ሰጥተው በትግራይ ቴሌቪዥን ጭምር ዜና መስራት ጀምረዋል። የፌዴራል መንግስቱ ለህወሓት የጦርነት ጉሰማ እስካሁን በቀጥታ የሰጠው ምላሽ የለም። ይህ በእንዲህ እንዳለም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰምቷል። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸው በከፍተኛ ሁኔታ የሚጠበቅና በጥበቃ ተሽከርካሪዎች ተከቦ የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብረዋቸው የነበሩ ጥበቃዎችና ሰራተኞች ከአካባቢው ሙሉ በሙሉ ጠፍተዋል። ጀነራሉ ከጥቂት ቀናት በፊት ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበርና ቤተሰቦቻቸውም ስለ ደህንነታቸው ስጋት አድሮባቸው እንደነበር ይታወቃል። ጀነራል ታደሰ ወረደ በፌዴራል መንግስት ዳግም በተሾሙ በጥቂት ቀናት ውስጥ በህወሓት ከኃላፊነታቸው መነሳታቸው የሚታወስ ነው። ከኃላፊነታቸው ከመነሳታቸው በፊትም ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም ሙከራ ክልሉን ወደ አዲስ ጦርነት እንደሚያስገባ አስጠንቅቀው ነበር። በአሁኑ ሰዓት በህወሓትና በፌዴራል መንግስት መካከል ያለው የፖለቲካ ውጥረት በጨመረበት ሁኔታ የጀነራሉ ከአካባቢው መሰወር በትግራይ ክልል አዲስ የጸጥታ ስጋት ደቅኗል በማለትም አዩዝ ሀበሻ ዘግቧል። በተያያዘ መረጃ ደግሞ በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት እንደተፈጠረ መረጃዎች ወጥተዋል። በትግራይ ክልል ጥሬ ብር እስከ 25% በሚደርስ ኮሚሽን እየተሸጠ መሆኑን ዋዜማ ዘግቧል።